የኢትዮጵያ ፕሬስ ድርጅት ቦርድ አባላት ሹመት መርምሮ ማጽደቅ ነው። በዚህ መሰረት የውሳኔ ሐሳቡን እንዲያቀርቡ ለተከበሩ የመንግስት ረዳት ተጠሪ ዶክተር ምህረቱ ሻንቆ እድል ሰጣለሁ። የኢትዮጵያ ፕሬስ ድርጅትን ለማቋቋም የወጣው አዋጅ ቁጥር 1151 ህዝባዊ 2011 አንቀጽ 8(2) መሰረት የድርጅቱ ስራ አመራር ቦርድ አባላት አግባብነት ካላቸው ተቋማትና ከልዩ ልዩ የህብረተሰብ ክፍሎች ተወጣጡ በመንግስት አቅራቢነት በህዝብ ተወካዮች ምክር ቤት ሊሾሙ ተመላክቷል። በዚሁ መሰረት በቦርዱ አባልነት እንዲያገለግሉ የቀረቡት እጩዎች የሚከተሉትን መሰረታዊ መስፈርቶች እንዲያሟሉ ታሳቢ ተደርጓል። አንደኛ፣ የድርጅቱን ዓላማና ተልዕኮ በአግባቡ ተገንዝበው ስልታዊ አመራር መስጠት የሚያስችል እውቀት፣ ልምድና ዝንባሌ ያላቸው መሆኑ። ሁለተኛ፣ የሀገራችንን ብዝሃነት፣ የወጣቶችን ተሳትፎና የሴቶችን ውክልና ያማከለ ስብጥር እንዲኖር። ሶስተኛ፣ የሀገራችንን ወቅታዊ ሁኔታና ብሔራዊ ጥቅም በሚገባ በመረዳት ድርጅቱ ለሁለንተናዊ ብልጽግና ጉዟችን አጋዥ እንዲሆን አስፈላጊውን አቅጣጫ ማመላከትና መደገፍ የሚችሉ መሆናቸውን ታይቷል። በመሆኑም ለተከበረው ምክር ቤት እያንዳንዱን ተሿሚ ዝርዝር የሙያና የትምህርት ዝግጅት መረጃ እንደሚከተለው አቀርባለሁ። አንደኛ፣ እጩ ወይዘሮ ብሌን ማሞ የግል ሚዲያ ኃላፊ ለሰብሳቢነት። የትምህርት ዝግጅት የመጀመሪያ ዲግሪ በሕግ ከሐዋሳ ዩኒቨርሲቲ፣ የሁለተኛ ዲግሪ በዓለም አቀፍ ደህንነትና ዓለም አቀፍ አስተዳደር ከለንደን ዩኒቨርሲቲ። የስራ ልምድ ሆርን ሪቪው በተባለው በአፍሪካ ቀንድ ጉዳዮች ላይ በሚያተኩር ገለልተኛ የምርምር ተቋም በዋና ስራ አስፈጻሚነት የጥናት ጽሑፎችን በማዘጋጀት እንዲሁም የቀጠናውን ዲፕሎማሲ የሚተነትን የፖድካስት ፕሮግራም ዋና አዘጋጅነት እየሰሩ የሚገኙ፣ በኢትዮጵያ የውጭ ግንኙነት ኢንስቲትዩት ውስጥ በምርምር ተባባሪነትና በዲጂታል ኮሚኒኬሽን አማካሪነት ያገለገሉ፣ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በውጭ ቋንቋዎች መመሪያ በኢትዮጵያ ድምፅ ፕሮጀክት ላይ የሙያ ማማከር አገልግሎት እየሰጡ የሚገኙ፣ የኢትዮጵያ ዜና አገልግሎት ፐልስ ኦፍ አፍሪካ ሚዲያ አማካሪ በመሆን በማገልገል ላይ የሚገኙ፣ የኢትዮጵያ ሰብአዊ መብቶች ጉባኤ ውስጥ በምርምርና በሕግ ባለሙያነት የሰሩ ሲሆን በተለያዩ የግል ሕግ ድርጅቶች ውስጥም በሕግ አማካሪነት አገልግሏል። ሁለተኛ፣ ክብርት ፈዲላ ብያ የዲሞክራሲ ስርዓት ግንባታ ሚኒስቴር ዴኤታ በአባልነት ቀርበዋል። የትምህርት ዝግጅት በቢዝነስና ኢኮኖሚክስ የመጀመሪያ ዲግሪ ከጅማ ዩኒቨርሲቲ፣ ሁለተኛ ዲግሪ ማስተርስ ኦፍ ቢዝነስ አድሚኒስትሬሽን አላቸው። የስራ ልምድ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል የጅማ ከተማ ቅርንጫፍ ጽሕፈት ቤት ሴቶች ክንፍ ኃላፊ፣ የጅማ ዞን ኮሚኒኬሽን መመሪያ ኃላፊ፣ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ወጣቶች ምክትል አስተባባሪ፣ በዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል የህዝብ ግንኙነት ዳይሬክተር፣ በአሁኑ ሰዓት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሚኒስትር ዴኤታ በመሆን እያገለገሉ ይገኛሉ። ሶስተኛ፣ አቶ ተስፋዬ ዘውዴ በሰው ሰራሽ አስተውሎት ኢንስቲትዩት የኮሚኒኬሽን ዳይሬክተር ለአባልነት፣ የትምህርት ዝግጅት የመጀመሪያ ዲግሪ በቢዝነስ አስተዳደር እና ኢንፎርሜሽን ሳይንስ ከአዲስ አበባ ዩኒቨርሲቲ፣ የሁለተኛ ዲግሪ በጋዜጠኝነትና ኮሚኒኬሽን እንዲሁም ከአዲስ አበባ ዩኒቨርሲቲ፣ የስራ ልምድ በአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቡድን መሪ እንዲሁም የቲቪ እና የሬዲዮ ፕሮግራም አዘጋጅ፣ በዋልታ ኢንፎርሜሽን ማዕከል የቤኒሻንጉል ጉሙዝ ክልል ቅርንጫፍ ቢሮ አስተባባሪ፣ በዋልታ ሚዲያ እና ኮሚኒኬሽን ኮርፖሬት
የዶክመንተሪ ፕሮግራም ኤዲተር እና አዘጋጅ፣ የፕላዝማ ቴሌቪዥን ፕሮግራም ዝግጅት መሪ እንዲሁም የቲቪ ፕሮግራም ቡድን መሪ በመሆን አገልግሏል። በዋልታ ሚዲያ ኮሚኒኬሽን ኮርፖሬት በዶክመንተሪ፣ በዜና፣ በወቅታዊ ጉዳዮች እንዲሁም በደንበኞች ፕሮግራም ዳይሬክቶሬት ውስጥ በዳይሬክተርነት መርቷል። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር በመሆን እያገለገሉ ይገኛል። አራተኛ መሐመድ ካሳ በአባልነት ማህበራዊ አንቂ፣ የበጎ አድራጎትና ተግባቦት ተሳታፊ፣ የትምህርት ዝግጅት በሚዲያና አርቲስት ማኔጅመንት፣ በኪነ ጥበብ እንዲሁም በሕግ የተለያዩ አጫጭርና ረጅም ጊዜ የትምህርትና ስልጠናዎችን ወስደዋል። የስራ ልምድ የሄሎ ሚዲያና ኮሚኒኬሽን መስራች፣ የኬር ኢቨንት እና ኮሚኒኬሽን ስራ አስኪያጅ እንዲሁም ደግሞ የፕሮ አርት ሚዲያ ባለድርሻ በመሆን በግል ዘርፍ ውጤታማ ስራዎችን አከናውኗል። የአዲስ ሚዲያ ኔትወርክ የስራ አስፈጻሚ ቦርድ አባል በመሆን የሚዲያ ተቋሙን በስትራቴጂክ አመራር ደግፏል። የኪነ ጥበብ የባህልና የሚዲያ ፖሊሲ አዘጋጅ ኮሚቴ አባል በመሆን አገልግሏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ተወዳጅ የሆነው የኢሁድ ቤት ፕሮግራም አዘጋጅና አቅራቢ በመሆን እየሰሩ ይገኛሉ። አቶ መሐመድ ካሳ በሀገራችን ኪነ ጥበብ፣ ስዕል፣ ቲያትር፣ ፊልምና ሙዚቃ እንዲሁም በሚዲያ ፕሮግራም ዝግጅትና አመራር ዘርፍ ከፍተኛ ልምድ ያካበቱ ባለሙያና በማህበራዊ አገልግሎት፣ በአካባቢ ጥበቃና በጎ አድራጎት ስራ የታወቁ ሰው ናቸው። አምስተኛ አፈወርቅ በዳይ አማካሪ፣ ተመራማሪና ተንታኝ ለአባልነት ቀርበዋል። የትምህርት ዝግጅት የመጀመሪያ ዲግሪ እና ሁለተኛ ዲግሪ በግብርና፣ ኤግዜኪቲቭ ኤምቢኤ በግብርናና ንግድ ስራ አመራር፣ በፖለቲካ ኢኮኖሚና በፖሊሲ ዲቨሎፕመንት ዙሪያ ልዩ ልዩ ሙያዊ ስልጠናዎችን ወስዷል። የስራ ልምድ በጅማ ዩኒቨርሲቲ መምህርነት፣ ለተለያዩ የውጭ ቀጥተኛ ኢንቨስትመንት ድርጅት ውስጥ ፕሮዳክት አማካሪነት፣ በዲጂታልና የህትመት ሚዲያዎች ላይ የፖለቲካ ኢኮኖሚና ተያያዥ የፖሊሲ ጉዳዮች ላይ በመሪ ተንታኝነት፣ በጸሐፊነትና በአማካሪነት ያገለገሉ ሲሆኑ በአሁኑ ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ሀገራችንን በሚመለከቱ ሀገራዊና ዓለም አቀፍ ጉዳዮች በመዳሰሱ የሀገር ጉዳይ ፕሮግራም ቋንቋ ተንታኝና በሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ የሚዲያ ለሰላም ፕሮግራም ዋና አማካሪ በመሆን እያገለገሉ ይገኛሉ። ስድስተኛ እስማረዲ ወይዘሮ እስማረዲ አባልነት በኢትዮጵያ ኢንቨስትመንት ሆልዲንግ ቺፍ ፕሮቶኮል ኦፊሰር፣ የትምህርት ዝግጅት የመጀመሪያ ዲግሪ በኢንፎርሜሽን ሲስተም፣ በሁለተኛ ዲግሪ በፒስ ኤንድ ሴኩሪቲ ኢን አፍሪካ እንዲሁም ሌላ ሁለተኛ ዲግሪ በኮምፒውተር ሳይንስ ከአዲስ አበባ ዩኒቨርሲቲ ይዟል። የስራ ልምድ በአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ ትምህርት ክፍል መምህርና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዳይሬክተር፣ በመንግስት የልማት ድርጅቶች ሚኒስቴር የኢንፎርሜሽን ቴክኖሎጂ ዳይሬክተር እና የኮሚኒኬሽን ሴክተር የልማት ድርጅት ዳይሬክተር፣ በኢፌዴሪ ሰላም ሚኒስቴር የስትራቴጂክ አጋርነትና ተጠሪ ተቋማት ጀነራል ዳይሬክተር እና የሰላም ግንባታ ጀነራል ዳይሬክተር እንዲሁም የሀገር ግንባታ መሪ ስራ አስፈጻሚ፣ በአሁኑ ሰዓት የኢትዮጵያ ኢንቨስትመንት ሆልዲንግ ቺፍ ፕሮቶኮል ኦፊሰር በመሆን በማገልገል ላይ ይገኛል። ሰባተኛ አቶ ዮናስ በቀሌ በአባልነት ከአዲስ አበባ ዩኒቨርሲቲ የትምህርት ዝግጅት የመጀመሪያ ዲግሪ በአማርኛ ቋንቋና ትምህርት ከአዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪ በዶክመንተሪ ቋንቋ ጥናትና ባህል ከአዲስ አበባ ዩኒቨርሲቲ፣ በቋንቋ ጥናት ከአዲስ አበባ ዩኒቨርሲቲ ሶስተኛ ዲግሪ አግኝቷል ወይም እጩ ናቸው። የስራ ልምድ በአዲስ አበባ ዩኒቨርሲቲ በመምህርነትና ረዳት ፕሮፌሰር እያገለገሉ ይገኛሉ። በአዲስ አበባ ዩኒቨርሲቲ የስነ ምግባርና ጸረ ሙስና ቢሮን በዳይሬክተርነት እንዲሁም ደግሞ በሴኔት አባላት አገልግሏል።
በደቡብ ኢትዮጵያ የባህልና የቋንቋ እሴቶችን ለሰላም ግንባታ የመጠቀም ሁኔታ ላይ የተለያዩ ጥናቶችን አከናውነዋል። እንዲሁም ስልጠና ሰጥተዋል። 8ኛ አቶ ሀፍታይ ገብረ እግዚአብሔር የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ ለአባልነት የትምህርት ዝግጅት የመጀመሪያ ዲግሪ በባህልና ጥናት እንዲሁም ኮሚኒኬሽን፣ 2ኛ ማስተርስ ዲግሪ በስነ ጽሁፍና የባህል ጥናት፣ የስራ ልምድ በአዲስ አበባ ዩኒቨርሲቲ ከረዳት ምሩቅ እስከ ሙሉ ሌክቸረር እና የዲፓርትመንት ኃላፊ በመሆን አገልግሏል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዚደንት ማዕረግ የዲሞክራሲ ስርዓት ግንባታ ጽሕፈት ቤት ኃላፊ ሆኖ አገልግሏል። በዲሞክራሲ ስርዓት ግንባታ አዲስ አበባ ቅርንጫፍ የሴክተር ተቋማት ዘርፍ ሆኖ አገልግሏል። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ቱሪዝም ዘርፍ ኃላፊ ሆኖ አገልግሏል። እንዲሁም በአሁኑ ሰዓት የአዲስ አበባ ኮሚኒኬሽን ቢሮ የቢሮ ኃላፊ በመሆን እያገለገሉ ይገኛል። 9ኛ ዶክተር ኢሳያስ ካሳ የልማት ባንክ ፕሬዚደንት አባልነት የትምህርት ዝግጅት የመጀመሪያ ዲግሪ በሕግ ከመቀሌ ዩኒቨርሲቲ፣ የማስተርስ ዲግሪ በሊደርሺፕ እና ቼንጅ ከግሪንዊች ዩኒቨርሲቲ፣ የዶክትሬት ዲግሪ በሕዝብ ፖሊሲ እና አስተዳደር አግኝተዋል። የስራ ልምድ በኢትዮጵያ ካፒታል ገበያ ባለስልጣን ምክትል ዋና ዳይሬክተርነት አገልግሏል። በአሁኑ ሰዓት የኢትዮጵያ ልማት ባንክ ፕሬዚዳንት በመሆን እያገለገሉ ይገኛሉ። በመሆኑም በምክር ቤቱ አሰራርና አባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 109 1 መሰረት የተከበረው ምክር ቤት ከላይ የቀረቡትን የቦርድ አባላት ሹመት እንዲያጸድቅ ይጠይቃለሁ። አመሰግናለሁ። የኢትዮጵያ ፕሬስ ድርጅት ቦርድ አባላት ሹመትን አስመልክቶ የቀረበው የውሳኔ ሀሳብ ውሳኔ ቁጥር 10/2018 ሆኖ በአንድ ድምፅ ታቅቦ በአብላጫ ድምፅ ጸድቋል። በመቀጠል ተሿሚዎች ወደ መድረኩ በመምጣት በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 111 መሰረት ቃለ መሃላ እንዲፈጽሙ ጠይቃለሁ። እንዲሁም ክቡር አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቃለ መሃላውን እንዲያስፈጽሙ ወደ መድረኩ እንዲመጡ ጋብዛለሁ። ቀኝ እጃችሁን ከፍ እንድታደርጉ ጠይቃለሁ። እኔ ስማችሁን በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ የኢትዮጵያ ፕሬስ ድርጅት አባል ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታማኝነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። መልካም የስራ ዘመን።